በኢትዮጵያ ለሴቶች ጥቃት መበራከት በተለያዩ አካባቢዎች የሚስተዋሉ ግጭቶች አስተዋጽኦ ማድረጋቸው ተገልጿል። የተነገረው የኢትዮጵያ ሴቶች ማህበራት ቅንጅት ዓለም አቀፉን የጸረ ጾታዊ ጥቃት ቀንን በማስመልከት ባዘጋጀው መድረክ ላይ ሲሆን በመድረኩ የመንግስት ደረጃ የሴቶችን ጥቃት ለመቀነስ የተዘጋጀው ፖሊሲ እንዲጸድቅና ምላሽ እንዲያገኝም ጥሪ ቀርበዋል። ሪፖርተራችን ሰላማዊት ጌታሰው መድረኩን ተከታትለዋለች። ብሩክ አስቀኑ ያቀርበዋል። በኢትዮጵያ ለሴቶች ጥቃት መበራከት በተለያዩ አካባቢዎች የተደረጉ ግጭቶች ምክንያት መሆናቸውን የኢትዮጵያ ሴቶች ማህበራት ቅንጅት ባዘጋጀው በዓለም ለ34ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ እየተከበረ በሚገኘው የ16 ቀናት ዓለም አቀፍ የጸረ ጾታዊ ጥቃት ቀን ተገልጿል። የኢትዮጵያ ሴቶች ማህበራት ቅንጅት በኢትዮጵያ በተደጋጋሚ በሴቶች ላይ የሚፈጸሙትን ግድያዎች፣ አካላዊና ስነ-ልቦናዊ ጥቃቶች ትኩረት ለመስጠት እህቴ በህይወት በክብር ትኑር ህልሟን ታሳካ በሚል መሪ ሐሳብ ዓለም አቀፉን የጸረ ጾታዊ ጥቃት ቀን እያከበረ ይገኛል። በመድረኩም ጾታን መሰረት ያደረገ ጥቃት በኢትዮጵያ እየጨመረ ነው የተባለ ሲሆን ከቅርብ ጊዜያት ወዲህ እየተበራከተ የመጣው ቴክኖሎጂን በመጠቀም የሚደርስ ጾታዊ ጥቃት ጉዳቱን እያባባሰው ነውም ተብሏል። እነዚህ በሴቶች ላይ የሚደርሱ ጥቃቶች የሴቶችን ህይወትና ሰብአዊ ክብራቸውን የሚጥሱ ብቻ ሳይሆኑ ሴቶች በፍርሃትና መሸማቀቅ ወደ ኋላ እንዲቀሩ የሚያደርጉ ናቸው የተባለ ሲሆን የእያንዳንዷ ሴት ደህንነት፣ እኩልነትና ክብርን ማረጋገጥ ጊዜ የማይሰጠው አስቸኳይ ሀገራዊ አጀንዳ መሆን አለበትም ነው የተባለው። በመድረኩም በሴቶች ጥቃትና ጎጂ ባህላዊ ድርጊቶች ላይ ትኩረቱን አድርጎ የሚሰራው ጌጅ ኢትዮጵያ የተባለው ግብረሰናይ ድርጅት በአውሮፓውያኑ በ2024 በኢትዮጵያ ያካሄደውን ጥናት ይፋ ያደረገ ሲሆን ከ10,000 በላይ የሚሆኑ ወጣቶች በጥናቱ መሳተፋቸውም ተገልጿል። በጥናቱ መሰረትም ግጭት ባለባቸው አካባቢዎች የሴቶች ጥቃት መባባሱንና ለረጅም ጊዜ ትምህርት ቤቶች በተዘጉባቸው አካባቢዎች ጥቃት እንዲጨምር ምክንያት መሆኑም ተመላክቷል። እንዲሁም ጥቃት ከደረሰባቸው በኋላ እርዳታ ለመጠየቃቸው ትልቅ ችግር ነው የተባለ ሲሆን ጥቃት የደረሰባቸው ሴቶች መረጃ አወሳሰር ላይም ክፍተት መኖሩ ተነስቷል። በጥናቱ ተሳታፊ የሆኑት ፍጹም ወርቅነህ ጥናቱን በተመለከተ በሰጡት ማብራሪያ ጥቃት የሚደርስባቸው ሴቶችና ህጻናት በጊዜው እርዳታ እንዳያገኙ የእርዳታ ሰጪ ተቋማት ምቹ አለመሆን አንዱ ምክንያት መሆኑን ጠቅሰዋል። ባህል ነው፣ ስር የሰደደ ባህል አለ። ሴትን የሚጨቁን ባህል በተለያየ ሀገራችን ክፍል ላይ አለ። ያንን የአመለካከት ለውጥ ለማምጣት የሴቶችን እኩልነት ለማስከበር ብርቱ ስራ ያስፈልጋል። አንደኛው ከአመለካከት ጋር ይያያዛል፣ ከባህል ጋር ይያያዛል። ሌሎችም ስደት፣ ቦታ ለቆ መሄድ፣ ጦርነት እና የተለያዩ ነገሮች ለዚህ ኮንትሪቢዩት ያደርጋሉ። አለማጋራት አለ። አለማጋራቱ ደግሞ ችግሮች እንዳይወጡ፣ መፍትሄ እንዳይፈለግላቸው፣ ጥቃት እየተባባሰ እንዲሄድ ስለሚያጋልጥ ይሄ መሰራት ያለበትና ዲስከስ መደረግ አለበት። የጥቃት ሰለባ የሆኑ ሰዎች ሄደው የሚያመለክቱባቸው ቦታዎች፣ እርዳታን የሚያገኙባቸው ቦታዎች ብዙም ኮንፊደንሻሊቲን የጠበቁ አይደሉም፣ አበረታች አይደሉም እና እንደዚህ ኤሪያዎች ላይ ትኩረት ተሰጥቶ ቢሰራ፣ ሪፖርት ቢደረጉ፣ ሪፖርት ያደረጉ ደግሞ ተገቢውን ሰፖርት፣ ተገቢውን አገልግሎት በአግባብ በወቅቱ ቢያገኙ የሚል አቀርባለሁ። የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ሳባ ገብረመድህን በበኩላቸው በተለያዩ አካባቢዎች ያሉ ግጭቶች በሴቶች ላይ የተለያዩ ጥቃቶች እንዲደርሱ ምክንያት መሆናቸውን አንስተዋል። አክለውም ጥቃት የደረሰባት ሴት በቂ የሆነ ህጋዊ ምላሽ አለማግኘትና እንደ ማንኛውም የወንጀል ምርመራ ቃል እንድትሰጥ መደረጉ እምነት እንዳይኖር ያደርጋል ያሉ ሲሆን ጥቃት ከደረሰባቸው በኋላ በቂ የማገገሚያ ቦታ አለመኖር ችግሩን ማባባሱንም ጠቅሰዋል። እንደ ማንኛውም ወንጀል መታየት ያለበት አይደለም። ምክንያቱም ይህች ሴት በታ ለመናገር ብዙ የስነ ልቦና ጫና አለበት። ይህ ጉዳይ እንዲተደረኩ ብላ መናገር ለቤተሰቧም ይሁን ለፖሊሲው ለህግ አካል። ስለዚህ በጣም ምቹ ማድረግ አለብን። እነዚህን ቦታዎች ለሴቶች ምቹ የሆኑ እንዲህ አይነትን ድርጊት መጥቶ ለመናገር ከዛም አልፎ ደግሞ ድጋፍ የምታገኝ መሆን አለባት። ለምሳሌ ባሌ እንዲህ ያደረገኝ ብላ ስትመጣ ተመልሳ ወደዛ የምትገባ ከሆነ አትመጣ። ያሉትን ችግሮች መንግስት አያውቃቸውም ከሚል ሳይሆን የበለጠ ለማሳሰብ መንግስት የበለጠ ትኩረት እንዲሰጣቸው በህግ አፈጻጸም ላይ ያሉ ችግሮችን፣ በማህበራት ላይ ያሉ ችግሮችን፣ በየአካባቢው ጸጥታ ላይ ያሉ ችግሮችን ለመንግስት ለማቅረብ ባለን በፕሮጀክቶቻችንም ጥረት እናደርጋለን። እንዲሁም ለሴቶች ጥቃት መባባስ እንደ ምክንያት የተነሳው የህግ ማዕቀፍ ውስጥ ያሉ ፖሊሲዎች ሲሆኑ ይህም በተመለከተ በመንግስት ደረጃ ፖሊሲ መውጣቱንና ድርጅታቸው እንዲጸድቅና ምላሽ እንዲያገኝ እየሰራ መሆኑን አንስተዋል። እሱ ፖሊሲ የመንግስትን ተቋማዊ ጥንካሬ የሚሰጥ ዝግጁነት የሚሰጥ፣ ሁለተኛ ጾታዊ ጥቃት እንደ አንድ ትልቅ አጀንዳ
ጤና እንደ ኢኮኖሚ እንደ ሌሎችም ልክ እንደ ኮቪድ እንደዚህ አይነት ጉዳዮች ላይ ተባብሮ እንደሰራ ማስተባበርን ይፈጥራል። ሲቪል ማህበራትና መንግስት አካላት አብሮ እንዲመጡ ያደርጋል። በትምህርት በጤና በተለያዩ ሴክተሮች ላይ ደግሞ ጾታዊ ጥቃት እንዴት ሊሰራ እንደሚገባው ከመከላከል ጀምሮ እስከ ምላሽ ድረስ ያለውን ነገር በግልጽ በፖሊሲ ደረጃ መቀመጡ በራሱ ፖሊሲ መሆኑ ራሱ ትልቅ ነገር ነው ብለን እናስባለን። የተሻለ መዋቅራዊም ሆነ የገንዘብም የፋይናንስም ምላሽ ጉዳዩ እንዲያገኝ እድል ይሰጣል። ድህነት ሴቶችን ለጥቃት ተጋላጭ እያደረጋቸው እንደሆነና በኢኮኖሚ ብቁ ያልሆነች ሴት ለጥቃት ተጋላጭነቷ ከፍ ያለ መሆኑን ያነሱት ዳይሬክተሯ ጾታን መሰረት ያደረጉ ጥቃቶችን ለማስቆም ርብርብ ያስፈልጋል ነው ያሉት።